ታውቋታላችሁ? ቁጥጥር ስር ውላ የሞት ፍርድ እንደሚፈረድባት ሰምተን ነበረ። በወቅቱም እጅግ በጣም በርካታ ሰዎች ለ24 ሰዓት ህግ ባይኖር ምን ታረጋላችሁ የሚለው ቪዲዮ ስር ብዙ ኮሜንቶች አይቻለሁ። የሆኑ ሰዎች አሉ አምና ሾክድ አምናት ኢቭን ሰርፕራይዝ በቃ በ24 ሰዓት ውስጥ ህግ የለም ብትባሉ ምን ታረጋላችሁ ስትባሉ የሚመጣላችሁ ነገር ራሳችሁን እውነት እኮ ራሳችሁን ስለመቀየር። ናዝራዊ ትባላለች። ታዋቂ በሆነና ስለ እንደዚህ አይነት ሴቶች ባወራ ብዬ ድሮ እመኝ ነበር። አይ ቲንክ የዛሬ 7 ዓመት 6 ዓመት ነው መሰለኝ የታሪክ የተፈጠረው። ምንድነው የተፈጠረው? ሰው አምና ሰው እቃ ሲዟት ጓደኛው የገዛው ጓደኛዋ እቃ ሲዛት ወደ ቻይና ርሽልኝ ብላት እሱን ይዛ ቻይና ስትደርስ አደንዛዥ እጽ ሆኖ ተገኘ። እዛ ደግሞ የሞት ፍርድ ነው እንደዚህ አይነት ሰው ይዞ የተገኘ የሚፈረድበት። እሷ ሳታውቅ ነው ይዛ ሄደችው። አሁን የሞት ፍርዷን የተጠባበቀች ይገኛል። ኦልሞስት ቻይና እስር ቤት ውስጥ ሆና 7 ዓመት ሞልቷታልና ድምጽ መሆን ምንችል ሰዎች ድምጽ ነን። እኔ አውቂያት ተዋውቂያት ምናምን አይደለም፣ ግን ለእናንተ ምክር ለመስጠት ነው። ማንንም ሰው እንዳታምኑ በህይወታችሁ፣ ማንንም ሰው ከእናታችሁ በስተቀር ወይ ከአባታችሁ። እሱንም ሊሚት አለው ስታምኑ። ማንንም ሰው በተለይ ውጭ ሀገር እቃ ይዛችሁ የምትሄዱ እንደዚህ አይነት ቦታ የምትንቀሳቀሱ በተአምር ሰው እንዳታምኑ። ግን ዋና ፖይንቱ ምንድነው? እባካችሁ ይሄንን ቪዲዮ የምታዩ ሼር፣ ኮፒ ሊንክ አድርጉ፣ ለብዙ ሰው አድርሱ። እቺን እህታችንን ከእስር ቤት ማስወጣትና ወደ ሀገሯ ማምጣት ከተቻለ ምንም በማታውቀው ስለሆነ በጓደኛዋ ምክንያት እንደዛ የሆነችው እና ቻይና ኤምባሲ የምትሰሩ ወደ ቻይና የምትመላለሱ ኦር ከቻይና መንግስት ጋር የኢትዮጵያ መንግስትም ንግግር አድርጎ አስቡት። ምንም ባላጠፋችሁ ጥፋት 7 ዓመት ምን እንደሚሰማት ምን አይነት ጸጸት። በአንድ ዕቃ ምክንያት ይቺ ልጅ ህይወት ይኖራታል፣ ቤተሰቦች ይኖራታል። እነሱን ለማብላት ስትል ነው ሳታቅ እንደዚህ አይነት ነገር ውስጥ የገባችውና ይቅርታ ተደርጎላት ወደዚህ እንድትመጣ ቢደረግ ሼር፣ ኮፒ ሊንክ አድርጉ፣ ቪዲዮን ለብዙ ሰው አድርሱ። ቫይራል እንደምታስወጡትን ቪዲዮን አመሰግናለሁ። እሷ መፍትሄ እንደምታገኝ ለቤቷ እንደምትበቃ ተስፋ አረጋለሁ። ናዝራዊት እግዚአብሔር ይርዳሽ። እንግዲህ ግን ሰው እንዳታምኑ፣ ሌሎቻችሁ ሰው እንዳታምኑ በተአምር። በተለይ ለትንሽ ገንዘብ ዕቃ ይዛችሁ ለመሄድ ብላችሁ ሰው እንዳታምኑ። ሰው ገደል ነው የሚከታችሁ። ሼር ኮፒ ሊንክ አድርጉት። ደረጃ ለሁሉም ታዋቂ እንዲሁም ደግሞ ተጽዕኖ መፍጠር ለሚችሉ ቲክቶከሮች፣ አርቲስቶች እንዲሁም ደግሞ ለሚመለከታቸው ሰዎች በሙሉ እንዲደርስ ሼር፣ ኮፒ ሊንክ እንዲሁም ደግሞ ሪፖስት እያደረጋችሁ ጀምሩ። እንዲሁም ደግሞ ቪዲዮ መስራት የምትችሉ ሰዎች በሙሉ እባካችሁ ቪዲዮ እየሰራችሁ ይህንን ቻሌንጅ ተቀላቀሉ። መስራት የማትችሉ ሰዎች ደግሞ ሪፖስት እያደረጋችሁ ለሚመለከተው አካል እንዲደርስ አድርጉ። ከጀርባ የምትመለከቷት ልጅ እንግዲህ ሁላችንም እናውቃታለን። ከዛሬ 6 ዓመት ወይም ደግሞ 7 ዓመት በፊት እንግዲህ በጓደኛዋ ተታላ ወደ ቻይና ስትሄድ በኮስሞቲክስ እቃ ውስጥ የአደንዛዥ ዕፅ ጨምረው ሰጥተዋት ቻይና ስትደርስ እንግዲህ በቁጥጥር ስር ውላ የሞት ፍርድ እንደሚፈረድባት ሰምተን ነበረ። በወቅቱም እጅግ በጣም በርካታ ሰዎች ድምጽ ለመሆን ሞክረው ነበር። እንዲሁም ደግሞ ጩኸቱ ያኔ በጣም ከፍተኛ ሆኖ ነበር። በተለያዩ ቴሌቪዥን እንዲሁም ደግሞ ሶሻል ሚዲያዎች ላይም ተመልክተን ነበር። ነገር ግን አሁን እህታችን ናዝራዊት አሁን በምን አይነት ሁኔታ ላይ እንዳለች እንኳን ምንም አይነት መረጃ የለም። እንዲሁም ደግሞ የኢትዮጵያ መንግስት እንዲሁም ደግሞ ይህንን ነገር ማድረግ የሚችል ማንኛውም አካል አልቃ ገብቶ እንግዲህ እህታችን ወገናችን ኢትዮጵያዊቷ ናዝራዊት ወደ ሀገሯ እንድትመለስ ይቅርታ እንዲደረግላት እንዲሁም ደግሞ የተለያዩ መፍትሄዎች እንዲወሰዱ ሁላችንም እየተባበርን የሷ ጉዳይ በድጋሚ ተቀስቅሶ ያለችበትን ሁኔታ እንድናውቅ እንዲሁም ደግሞ ወደ ሀገሯ እንድትመለስ እንድናደርግ በትህትና መጠየቅ ፈልጋለሁ። መልካም ምሽት። የሚገርም ነው። 7 ዓመት ሞላት ማለት ነው እንግዲህ አይደል? ለ24 ሰዓት ህግ ባይኖር ምን ታረጋላችሁ የሚለው ቪዲዮ ስር ብዙ ኮሜንቶች አይቻለሁ እና ሾክድ የሆኑ ሰዎች አሉ። አምናት ኢቭን ሰርፕራይዝ ለምን እንደሆነ አስረዳለሁ። ኦብቪየስሊ ግን how seriously do you take ኢንተርኔት ኮሜንትስ በሚለውም ነው አንዳንዴ የማስበው። ምክንያቱም አንዳንድ ጊዜ ኢንተርኔት ዲዛይን የተደረገው ኢንሬጅ ለማድረግ ነው። ሬጅ ቤቶች በጣም ይበዛሉ ከአክቹዋል ፊሊንጎች። ግን አት ዘ ሴም ታይም የአንድ በተለይ አሁን እዛ ኮሜንት ስር ያለው አብዛኛዎቹ ሴቶችን ስለመድፈር ስለማጥቃት ነውና የዛ ነገር መብዛት አቴንሽን ያስፈልገዋል በሚል ደረጃ እንስማማለን። ግን እንደዛ ስንል ደግሞ ለምንድን ነው ይሄ ጉዳይ ፕሪቫለንት የሆነው? አንደኛ እንደዚህ አይነት ቦታ ላይ ወር እንደዚህ አይነት ምኞት ያላቸው ሰዎች they are insecure, they are powerless። ምክንያቱም አክቹዋሊ ኮሽኑን ሲሪየስሊ ቢወስዱት ማሰብ ያለባቸው ምንድነው በዛ 24 ሰዓት ውስጥ
ላይፍን የሚቀይር ሎንግ ተርም ነገር ማሰብ የምትችለው ነገር ብዙ ነገር ልታስብ ትችላለህ። ብዙ ነገር ማለት ነው። ግን አንተ የታየ አጠገብ ያለ ፓወርለስ የሆነን ሰው ስለማጥቃት ነው። እና እንደዚህ አይነት ሞመንት ውስጥ ያሉ ሰዎች ብዙ ጊዜ they feel powerless or irrelevant in their lives እና በቫሉ የሚያገኙት ሌላን ሰው ላይ ፓወር በማሳየት ነው። አሁን ለምሳሌ አንዳንድ የመንግስት ቢሮዎች ምናምን ከሄዳችሁ ምንም በቃ ተራ አይነት ሌቭል ስራ ቀላል ስራ መስራት የሚችል ሰው ያቺኑ ስራ ፓወር እንዲያገኝ ብሎ ኦቨር ኮምፕሊኬት ያደርጋታልና ቢኮዝ ሂ ፊልስ ፓወርለስ ኢን ዳት ፖዚሽን ፓወር ቢኖር አለኝ ብሎ ቢያስብ ግን ፕሮፐርሊ ማስተናገድ ይችላል። እና እንደዚህ አይነት ሰዎችም እንደዛ ነው። በቃ አሁን በተለይ ጥቃት የሚያደርሱ ሰዎች አሁን ለምሳሌ ኮንጎ ሀገር ላስት ይር አይ ቲንክ ጃንዋሪ 2025 አካባቢ መሰለኝ ከእስር ቤት የተለቀቁ አማጽያን ሲለቀቁ ከማምለጥ ይልቅ አንደኛ ምን እንዳደረጉ ታውቃላችሁ? የሴቶች እስር ቤት ገብተው ሴቶች ደፍረው እስር ቤቱን ነው ያቃጠሉት። እንደዛ ነው አንዳንድ ሰዎች ሜንታሊቲያቸው። ስለዚህ አም ናት ኢቭን ሰፕራይዝድ ደግሞ መሆን የሌለባችሁ ለምንድን ነው? እስካሁን ፌሚኒስቶች የምትሏቸው የምትቃወሟቸው ሰዎች አድቮኬት የሚያደርጉት እንደዚህ አይነት ኤክስቴንሻል ትሬት ሴቶች ላይ ይደርሳል። አንድ ነገር ጦርነት በተከሰተ ግጭት በተከሰተ ቁጥር አንደኛ የሚጠቃው ሴት፣ ህፃናት፣ አዛውንት ምናምን ነው። በተለይ ሴቶች ላይ ደግሞ የሚደርሰው ፊዚካል ቫዮለንስ በጣም ቀፋፊ ነው እና እንደዚህ አይነት ችግሮች አሉ። እነዚህ ኮመንቶች የሚያሳያችሁ ሲሪየስሊ ሁሉንም ብትወስዱ እንኳን የሚያሳያችሁ ይሄ ነገር አለ። እናንተ ሚዲያ ላይ ፌሚኒዝም ምናምን በሚለው በምትከራከሯቸው ሴቶች ተጠምዳችሁ ያንን ቃል መጥላት ላይ ያተኮራችሁ፣ ግን ሴቶች አክቲቭሊ የነሱን አድቮኬሲ የሚሰራ ሰው ያስፈልጋል። አሁን ቪዲዮ ስላልሰሩ እንጂ በየሀገሩ እኮ ኦን ደ ግራውንድ ስራቸው የሚሰሩ ሴቶች አሉ። በየከተማችሁ ለሴቶችን ጥቃት መጠበቅ የሚሰሩ ሰዎችን ታውቃቸዋላችሁ ወይ? ታናግራላችሁ ወይ? አክቹዋል ፓሽኔት ከሆናችሁ ፌሚኒስቶችን በምትጠሉት ልክ ስራውን መስራት ፈቃደኛ ከሆናችሁ አሁን እንዲህ አይነት ነገር ላይ ነው ማተኮር ያለባችሁ። እንዴት ይሄ ሰው እንዲህ ኮመንት አደረገ ምናምን የሚለው ላይ ተጠምዳችሁ ትሬንድ አታርጉት። ለምን ይሄ ለዚህ ለአንድ ሴት እንደዚህ አይነት ኮመንቶች ትሬንድ አይደለም። ስቲል ሴት ነች። ይሄ ነገር ትሬንዱ ካለፈን በኋላ ስቲል ሴቶች ፌስ የሚያደርጉን ነገር ነው። ስለዚህ አንዳንዴ ዝም ብለን ሞመንቱ ስለሆነ አናውራው። አድቮኬት ማድረግ ከፈለጋችሁ ጀምሩ ከራሳችሁ። በተለይ ቪዲዮ ላይ ያሉ ሰዎች ብዙ ጊዜ እንዳይነት ነገር ላይ እንጠመዳለን ልበል እንጂ አብዛኛው ማህበረሰብ ወደ ተመልካች ቪዲዮ የምታዩ ሰዎች በማህበረሰባችሁ እንዳይነት ነገር እንዳይፈጠር ማን ነው እየሰራ ያለው? ስለዛ ነገር እስቲ እወቁ። በአካባቢያችሁ ማን ነው እንዳይነት ነገር እየሰራ ያለው? ፖሊሶች ምናምን ብቻ አይደለም፣ ስፔሻሊ ሴቶችን ስለመጠበቅ የሚሰሩ ነገሮች ምን አሉ? እሱን ስታዩ ነው ምን ያህል ጋፕ እንዳለ በዚህ ሀገር የምታውቁት። እዚህ ጋር ፌሚኒዝም እንዲህ ኮንሰፕቱ እንዲህ በሚለው ዲስትራክት የሚያደርጉ ጩኸቶች ላይ አታተኩሩ። ኦን ደ ግራውንድ የሚሰራ ስራ ላይ በአካባቢያቸው ያለው ላይ አተኩሩ። ያን ጊዜ እንዲህ አይነት ነገሮች እንዳይፈጠሩ ትረዳላችሁ። ሌላኛው ደግሞ ወጣቶች ልጆችን ማስተማር ነው። አንደኛው ወንዶችን በተለይ አሁን እንደ ወንድ ሴክሹዋል እርጅህ በጣም ሀይ ይሆንና ዳልቲሜት የምታስበው በቃ ቱ ጌት ዳቲንግ ምናምን ብለ ቢገር ቲንግስ ትረሳለ፣ ቢገር አስፓይሬሽኖችን ትዘነጋለ። ስለዚህ እንደ አይነት ኮመንቶች ስታይ አዎ ግን እኮ ምናምን አይነት አሳሰብ አእምሮክ ላይ ከመጣ ወንድሜ ሰፋ ያለ ነገር አስብ። ይሄ ከ10 ደቂቃ ያልፍም ያ ነገር የአንድን ሰው ላይፍ ነው የምታቃውሰው። ግን አት ዘ ሴም ታይም ዩ ዊል ቢ ወርዝለስ ፓወርለስ፣ አቅም የለኝም ኢንሴኪዩር ነኝ እያልክ ነው ለራስህ። ስለዚህ ንቁ ለማለት ነው። ብዙም ሰርፕራይዝድ ደግሞ አትሁኑ። ኢንተርኔት ላይ ሬጅ ቤት በጣም ብዙ አለ እና አንድ ሰው ይሄን ነገር ስላለ እኔም እንዲህ ብዬ በቃ ኮመንት ላስደርግ ብሎ በኖቲፊኬሽናቸው ዶፓሚን የሚያገኙ ሰዎች ስላሉ ለነሱም ብዙ ምንድነው ጊዜ ባንሰጥ አሪፍ ነው ብዬ አስባለሁ። የእናንተን ሀሳብ ኮመንት ላይ ያሳውቁኝ። ቴንክ ዩ ጋይስ፣ ሰላም ነው። እኔ እውነት ለመናገር ሰርፕራይዝ ሆኛለሁ እንደዚህ አይነት ኮመንቶች ሳይ ማለት ነው። በደንብ ነው ሰርፕራይዝ ሊሆንኩት እውነት ለመናገር ማለት ነውና እንዴ በቃ በ24 ሰዓት ውስጥ ህግ የለም ብትባሉ ምን ታረጋላችሁ ስትባሉ የሚመጣላችሁ ነገር ራሳችሁን እውነት እኮ ራሳችሁን ስለመቀየር የሆነ በቃ እንዴት ነው የሆነ አንዳንድ ሰዎች ምንድነው ባንክ ስለመዝረፍም ምናምን ያወሩ ሰዎች አሉ። እሱ ይሻላል በቃ ገብቷችኋል አይደለ? በቃ ህግ የለም ከተባለ ምንድነው ምልታረ ራሳችሁን በቃ አንድ ቀን ብቻ ነው ያ ነገር ተፈጻሚነት የሚኖረው። ስለዚህ ራሳችሁን የምትቀይሩበትን ነገር ነው የምትፈልጉት እንጂ እንደዚህ አይነት ነገር እንዴት ነው የሚመጣላችሁ? አብዛኛው ሰው እኔ እንደዛ ያስባል ብዬ ነበር የምገምተው እውነት ለመናገርና ያሳዝናል። እውነት ለመናገር ከፌሚኒዝም ጋር ምናምን ያያያዝከው ነገር እሱ ብቻ ነው ያልተመቼ። ሌላው ነገር ሀሳቡ የዚህ ልጅ እይታዎች በጣም ነው የሚመቸኝ። ፌሚኒዝምን የምንቃወምበት እኮ ሌላ እንትና አለ አይደለ? ሌላ ምክንያት አለን እንግዲህ አይደለ? ሁላችንም የምንቃወምበት